የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ታህሳስ 16 2018 ዓ.ም የቮይስ ኦፍ ራያ ዜናዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያም አርዕስተ ዜና። የህወሓት ቡድን በሁሉም የራያ አካባቢዎች ሰላማዊ ህዝቡን እያሸበረ እንደሚገኝ ተገለጸ። የህወሓት ባለስልጣናት በክልሉ የሚገኙ ተፈናቃዮች እንዳይጎበኙ እንቅፋት ይፈጥር እንደነበር አንድ የስልክ መረጃ ልውውጥ ማጋለጡንና በጋምቤላ ክልል በአንድ ቀን ብቻ ከ100 በላይ ሰዎች መቁሰላቸውን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሰብን ለግብጽ አሳልፈው መስጠታቸውን ዘናሽናል ጋዜጣ መዘገቡንና ሌሎቹን ዜናዎች ይዘናል። ክትትላችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ተስፋው የጨለመው የህወሓት ቡድን በሁሉም የራያ አካባቢዎች ሰላማዊ ህዝቡን እያሸበረ እንደሚገኝ ተገልጿል። እንደ መረጃ ምንጫችን ከሆነ የህወሓት ታጣቂ ቡድን ዛሬ ከቀኑ 9 ሰዓት ጀምሮ በአላማጣ ከተማ ግራንድ ሪዞርት ካለው ከኢትዮጵያ መከላከያ ሰራዊት ጋር ተፋጠው እንደሚገኙ እየተገለጸ ይገኛል። ይህ በእንዲህ እንዳለ የህወሓት ቡድን አሁንም በተለያዩ የራያ አካባቢዎች የሃይማኖት አባቶች ወጣቶችን ማወፈን ማዋከብና ማሸበሩን አጠናክሮ መቀጠሉን ከስፍራው ለቮይስ ኦፍ ራያ በስልክ የደረሰን መረጃ ያመላክታል። ይህንን ተከትሎም በተለያዩ የራያ አካባቢዎች የወጣቶች አፈና መበራከቱ ተከትሎ አብዛኛው የራያ ወጣት ቀየውን ጥሎ እየተሰደደ እንደሚገኝ ከስፍራው ለራዮች ድምጽ ሚዲያ በስልክ አስተያየታቸውን የሰጡን ወጣት አስመልክቶ በትናንትናው ዕለት ወደ እናንተ መዘገባችንም ይታወሳል። የህወሓት ባለስልጣናት በክልሉ የሚገኙ ተፈናቃዮች እንዳይጎበኙ እንቅፋት ይፈጥር እንደነበር አንድ የስልክ መረጃ ልውውጥ ማጋለጡ ተሰምቷል። በዚህ የስልክ መረጃ ልውውጥ እንዳመለከተው የህወሓት ከፍተኛ ባለስልጣን የሆኑት አቶ ተክላይ ገብረመድህን ከአይዲፒ የሰብአዊ ድርጅት ተወካይ ጋር ከአቶ ፍጹም ያደረጉት የስልክ ልውውጥ የተደረገ የሰብአዊ ድርጅቶችና ዓለም አቀፍ ተቋማት በከፍተኛ ስቃይና ረሃብ የሚገኘው የክልሉ ተፈናቃዮች ያሉበት ሁኔታ ለመሰወርና እንዳይጎበኙ እንቅፋት እየፈጠሩ ስለመቆየታቸው በሶሻል ሚዲያ የተዘረጋው የስልክ ልውውጥ እያነጋገረ ይገኛል። ሄሎ ፍጹም ይሰማሃል? አሁን ይሰማል። ተክላይ እንዴት ነህ? መልካም እግዚአብሔር ይመስገን። እንዴት ነህ? አለን። ያው ከገብሬ ጋር ተነጋግረናል። ጠዋትም አንተንም አገኘሃለሁ ወደ በኋላ ብዬ ነበረ። አሁን ደወልክ በአጋጣሚ። በቃ ማውራት እንችላለን። አሁን ገና ከስብሰባ ወጣሁኝ። ብዙ ስብሰባ ነው። መልካም። ነግሮኛል። ጠዋት ተገናኛችሁና ጉብኝት የሚደረግበት ቦታ የመረጣችሁት የማይድሙ እሱ መታየት የሚገባ ቦታ አይደለም። ምን መሰለህ የታሰበው ተክላይ፣ እሱን ዋና እንደውም እሱ ነው መታየት አለበት። አላማው ምን መሰለህ እኛ ያሰብነው ምን መሰለህ ያሰብነው እንዲያየውና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። አንደኛ እሱ ነው የመረጥነው ተክላይ። ወደ መጡበት ሀገራቸው በሰላም ይመለሱ የሚለውን ሜሴጅ ለማሳየት ነው እሱ ቦታ የተፈለገው። አይዲፒ የሚባለው በቃ ወደ ቤታቸው መግባት አለባቸው። ወደ ምዕራብ ትግራይ ወደ ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? አምባሳደሩ እንደዚህ እንዲል ነው እኛ የምንፈልገው። ትርጉም የለውም ነው የምልህ ያለሁት። እንዴ ኧረ ተክሌ፣ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩህ እንግዲያውስ ጥሩ ነው አይደለም። አዳምጠኝ። አሁን ተክሌ፣ አሁን የምትለኝን ነገር እኔ በደንብ አንደርስታንድ አደርጋለሁ። እኔ ደግሞ የምልህ እኔ ብቻ ሳልሆን እኔ የሂውማኒቴሪያን ቲም ስንሰራ እንደዚህ አይነት ተራ ስህተት የምንሰራ ሰዎች አይደለንም። እድሉ ለእኛ ብትሰጡን የተሻለ ይሆናል። ፍጹም ትርጉም የለውም። ሼልተር ልናሳየው አይደለም እንሄደው። ተክሌ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲያውስ ለኛ እድል ስጠና። ስህተት መስራት አለመስራት አይደለም። እንዴት ነው? ምን እያልከኝ ነው ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ። ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርከኝ። ማስተዳደረው ቦታ እኮ ነው እየነገርከኝ ያለው። ማላውቀው እኮ አይደለም። እኔ ከርቀት የምከታተለው እኮ አይደለሁም።
አይ ነው ተክሌ እንዴ ይሄማ ስራህ ነው በደንብ ታውቀዋለህ። ታዲያ ያለው ቁጥር ጭምር ልነግርህ እችላለሁ። ፍረስዋት ይሁን ሌላኛው አይዲፒ ያለበት ቦታ ይሁን እንዳልከው ማይዱም 19 እኔ እኮ ሂውማኒቴሪያን ነኝ ተክሌ እኔ ነገርኩህ እኮ። ታዲያ ወደ ሸልተር መውሰዱ ምን ተክሌ አትንገረኛ። ስራዬን እኮ እየነገርከኝ ነው እንዴ። የምሰራውን ማቅሰው ነኝ እኮ እንዴ ተክሌ ተው እንጂ። አሁን እኔ ልክ እንደምንም ኢግኖራንት እንደሆነ ሰው አታናግረኝ። አሁን እኮ እኔ መንገድ ላይ ነኝ ያለሁት እያልኩ ያለሁትም አድምጠኝ ፍጹም። አንደኛ ነገር የጋራ ውይይትም አለን አልኩ። ደብረጽዮንም እየመጣ ነው፣ አማኑኤልም እየመጣ ነው፣ ሌሎችም ተጨምረን እየመጣን ነው ያለነው። ከሱ ጋር ውይይት አለን። እኔ አንተ ይኸውልህ ያልገባህን ነገር በአካል ስመጣ አስረዳሃለሁ። እንግዲያውስ እኛ እንምረጠው ቦታውን። መልካም ተረድቻለሁ። ካልሆነ በራሳችን አዳምጠኝ። ከሁመራ እስከ አብዱራፊ፣ ከሽሬ እስከ ዛላምበሳ፣ አዲግራት፣ አድዋ፣ አብያ አዲ በለው እያንዳንዷን አይዲፒ ማፕ ያደረኩት እኔ ነኝ። እማላቃት አንዲት ዲቴይል የለችም ስለ ትግራይ። በዚህ አልስማማም። ነገም አልስማማም። እኛ አልመረጥነውም። ወደ ሸልተር ነው እየሄድክ ያለው ትክክል አይደለም ብዬ ደግሞ ነግረዋለሁ። ችግር የለውም። መብትህ ነው። የፈለከው መናገር ትችላለህ። መልካም በቃ ይኸውልህ ቆይ እንደዚህ መልካም ብላ ጨርስም። ይኸውልህ ታዲያ ተክላይ ይሄ ሌላ ነገር ነው። ይሄ ያንተም ይሄ መልእክቱ ሌላ ነው የሚያስተላልፍልኝ ለኔም ጭምር። ስለዚህ ትክክል አይሆንም፣ አልቀበለውም። ወደዛም ሄድም በቃ እንደዛ ነው ልልህ የምችለው። ስንት ሰዓት ነው አንተ የምትገባው ሽሬ? መንገድ ላይ ነኝ ያለሁት። ስንት ሰዓት ትገባለህ ንገረኝ። እዛ 12 እደርሳለሁ። መድረሻ 12 መድረስ ነው። ይኸው 4 ሰዓትም ግባ 5 ሰዓት ላይ እመጣለሁ፣ አገኘሃለሁ። ተክሌ አንድ ነገር ልንገርህ፣ ስለ ትግራይ የሚያመኝ ሰው ነኝ። ደህና እኔ በዛው ወደ ግምገማ አልገባም። ወደ ግምገማ አልገባም ፍጹም። አይደለም አንድ ነገር የግምገማ ጉዳይ የለኝም። አዳምጠኝ። ካንተ በላይ ምናምን ማለት አያስፈልግም ብዬ ነው። አዳምጠኝ። ብቸኛ ምግብ ወደ ትግራይ የማስገባ የነበርኩት እኔ ነኝ። ስለ ትግራይ ያመኛል። ስለዚህ ይኸውልህ ተክሌ የምነግርህን የምትሰማኝ ከሆነ እንደ ወንድም ነው የምነግርህ። የእኛን ስትራቴጂ እናውቀዋለን እኛ ምን እንደምንሰራ። የህጻጽ ተፈናቃዮች የደረሰው ወቅታዊ ሁኔታ አስመልክቶ ስምረት ፓርቲ ከቀናት በፊት ባወጣው መግለጫ የህወሓት ቡድን ይህ አሳዛኝ የተፈናቃዮች ስቃይ ከሚዲያ ተሰውሮ ዓለም እንዳያየው የተደረገ ቢሆንም በተለያዩ አካባቢዎች ያሉ ተፈናቃዮችም በተመሳሳይ ስቃይና ሞት እንደሚገኙ አልጠራጠርም በማለት የህወሓት ቡድንን ወንጅሏል። ህዝባችን እዚህ ደረጃ እንዲደርስ የኋላ ቀር ቡድኑና አሽከሮቹ የተሳሳተ አካሄድ እንደሆነ የጠቀሰው ፓርቲው አሁንም ዘላቂ መፍትሄው የተፈናቀሉ ወገኖችን ወደ ቤታቸው እንዲመለሱና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበርና ህገ መንግስቱን ከማክበር ይልቅ ሁሉም ነገር ከስልጣንና ከግል ጥቅም አንጻር በማስቀደሙ ቡድኑ የትግራይ ህዝብ በማስያዝ ፖለቲካ ቁማር በመጫወት ህዝባችን ወደ ከፋ ስቃይ ተዳርጓል ሲል ስምረት ፓርቲ ከቀናት በፊት ባወጣው መግለጫ ማጋለጡ ይታወሳል። ይህንን ተከትሎም የህወሓት ከፍተኛ ባለስልጣን የሆኑት አቶ ተክላይ የስልክ ልውውጥ ተፈናቃይ ያሉበትን ስቃይና ረሃብ ወደ ሚዲያና አደባባይ እንዳይወጣ ማደናቀፉ ማሳያ መሆኑን እያነጋገረ ይገኛል። ሄሎ ሰላም ገባ ፍጹም እንደምን ቆየ? አዎ ገብቻለሁኝ፣ ቆይቻለሁኝ። ስልክን ግብለኝ። አሁን ገና ስብሰባዎች ጨርሼ ወጣሁኝና አሁን ከአማኑኤል ጋርም ነበርን። በቃ እንትንም ተነጋግረናል። ገብረ እግዚአብሔርም አለ ዲአርኤም ገብረ እግዚአብሔር አረጋዊ። ተክሌ አንተ አላምን አልከኝ እንጂ የኛ ስትራቴጂ እና እኛ ፕላን ያደረግነው ነገር ሞስት ሪዋርዲንግ እና ሞስት ኮንቪንሲንግ ነው የወሰድነው። እናንተ አሁን ኦቨርሉክ ይደረግብናል ብላችሁ ነው የምትሰጉት። እኛ ደግሞ ሞር እንደውም ያለውን ችግር በደንብ ማግኒፋይ አድርጎ የሚያሳየው እኛ የመረጥነው ስትራቴጂ ነው እና እንዳልኩ ነኝ እናንተንም አምባሳደሩንም ፌል አናደርግም። ፕሊዝ ትረስት ሚ ጠቅላይ አማኑኤልንም አሁን ነግሬው ወዲያው ነው ኢሚዲየትሊ ነው ኮንቪንስድ የሆነው። አሁን ከሱ ጋር ነው የወጣሁት። እንደሆነ ተሳስተዋል። እንደዛ እሱ መወሰንም አይችልም ፍጹም። ማን ነው የሚወስነው? አንተም እኮ መወሰን አችልም ተክላይ። እኛ እኮ ስራውን የምንሰራው እኛ ነን አይደል? በቃ እንግዲህ አውስ የኔ ነው ስልጣኑ ካልከኝ እንደዛ በለኝና ይሁን።
ለውልስ ተክላይ አሁን እኔ እንደው አማኑኤልም እንደዛ ብለዋል ካልከኝ ግን አማኑኤል መወሰን አይችልም ነው ያልኩ። አማኑኤል ከኔ በላይ አይወስንም። ይኸውልህ ተክላይ ለኔን በቅርበት ለኔን የሚመለከተኝ ከአማኑኤል በላይ አይ ነው። ግን ደግሞ ስለዚህ አማኑኤል እንደዛ ብለዋል ካልከኝ ወይ አማኑኤልም እንደዛ ብለዋል የኔም እንትኔ ነው ካልከኝ ደግሞ ማለት ይችላል። እኔ ምን ማለት አልችልም። ይኸውልህ ተክላይ ይኸውልህ እንደዛ ነገር ስብሰባ ላይ ቁጭ ስንል የጧት አይደለ ስብሰባ ምን ጀምረው ቁጭ ስንል እዛው የመጀመሪያው አጀንዳዬን እሱ አድርጌ አነሳዋለሁ። ፓርት ኦፍ ዲስከሽን አደርጋለሁ። ችግር የለውም። መብት ነው። ይኸውልህ ለፈለክ ማንሳት ትችላለህ። ታዲያ ለምን እንመላለሳለን? እንደዛ ከሆነ መመላለስም የለብንም እኮ። ይኸውልህ አዳምጠኝ ተክላይ፣ አንዴ በትዕግስት አዳምጠኛለህ። አሁን እኔ ኤክስፕሌን ማድረግም እኮ ላይገባኝ ይችላል፣ ግን እንደ ወንድም ነው እያዋራው ያለው ተክላይ። እኔ አንድ ነገር ልንገርህ፣ እኔ የማደርገውን ጠንቅቄ እማክሰው ነኝ ተክላይ። ምን መሰለህ፣ ሪሎኬሽን ብለው የሰሩት እዚህ ነው። ይሄ ደግሞ ለመኖሪያ የማይሆን ቦታ ነው። እዚህ መምጣት የለባቸውም። ሰዎቹ መመለስ ያለባቸው የሚኖሩበት የመጀመሪያ አገራቸው ነው። እዛ እንዲገቡ ነው፣ እዚህ እንዳይመጡ ነው። ኧረ ፍጹም ወይ በአካል እናውራ። ካልሆነ ግን እኔም እንደዚሁም ይሄ ጉዳይ ምን ያክል አብሮን እንዳለ ስለምታውቀው እንዳልከው ያው ነገሩን ከተጀመረ እስካሁን ድረስ ለኔም አዲስ አይደለም። ፍጹም ለምን አንተ እኔ ሳትረዳኝም አዲስ ሰውም አይደለሁም እኮ ምን ይሁን ነው የምትለው? ምን ይሁን ነው የምትለው? ፍሬፍራም አይዲፒ ሳይት አይደለም። እሱ ትክክለኛ ሪፕሬዘንታቲቭ ሊሆን አይችልም። ይሄ የኔ አቋም ነው። አይዲፒ አይደሉም እንደዛ ውስጥ ያሉት ፍጹም እና ለምን ንገረኝ እስኪ። እሺ ንገረኝ። አይዲፒ አይደለም። ከዚህ በላይ ምንም መናገር አልችልም። ለአንተ መብትህ ነው ብለኸኛል። መብትህ ነው። እኔ መብቴን ተጠቅሜን እገልጻለሁ። ሁለቱም አሁን እኮ እኔ አልገባኝም ፍላጎትህ ምን እንደሆነ። እዛ ጋር ያሉት ሰዎች ፎሪነሮች ናቸው? አረ አይባልም ፍጹም። አንተ እኮ ነው ሌላ ነገር እኮ ነው እያወራ ያለው። ና እሺ፣ እኔ ተመስገን ሆቴል ነው ያለሁት። ና በተመሳሳይ መልኩ ከዚህ ቀደም የህወሓት ቡድን ከፍተኛ ባለስልጣን የሆኑት ዶክተር ደብረጽዮን ገብረ ሚካኤልና ፈትለወርቅ እኛ የሚያሳስበንና ቅድሚያ የምንሰጠው ተፈናቃዮችን ወደ ቀያቸው መመለስ ሳይሆን የፓርቲያችን ደህንነትና ህልውና ነው በማለት በትግርኛ ቋንቋ መናገራቸው የሚታወስ ነው። ናይ ውድብና ሃለዋት ዝምልከት ዘሕስበካ ምዃኑ አልዒልካ ኣለኻ ብጣዕሚ ዝገርም እዩ። ኣብ ኩሎም መድረኻት ዝተመዛበለ ህዝብና በይኑ ይኹን ምሰብ ከከባቢኡ ዘሎ ህዝቢ ክነማይት ከለና ከም ውድብ ብዛዕባ ሽግሩ፣ ብዛዕባ መከሩ፣ ብዛዕባ ዝነብሮ ዘሎ ሕሱም ናብራ ይዛረብ እዩ። ግን ንቅድም ውድበይ ተሃልወለ እዩ ናብ ቦታና ክንምለስ እውንስ ውድብና ተሃልወልና ኢሉ ኩሉ ግዜ ዝቐርብ እዚ ካብ ተመዛበልቲ ዝመፁስ ካብ ካሊእ ዝመፁስ ቅድሚ ኩሉ ውድብና ኢና ንድሕን ንደሊ ብዛዕባ ምምላስ ኣይኮናን ንሱ ኢና ንደሊ ነርና። ግን ውድብ ክሓዝካ እንታይ ነበር ውድብና ዳ ኣብኡ ኮይና ደቅና ትረዲና ኢና መስዋዕት ከፊልና ኢና مبزي ودب تانكو ودب عبطان نبدأ العصر فرعات قوية دحنا وزع تحد علي عاوز ملون بسي ይህ የሚያሳየው ታዲያ የህወሓት ቡድን ቆሜለታለሁ የሚለው የትግራይ ህዝብን እንኳን የማይጠቅምና ለስልጣኑ ብቻ እንደሚያስብ ማሳያ መሆኑን በበርካቶች የትግራይ ህዝብ አክቲቪስቶችና ወጣቶች እየተተቹ ይገኛሉ። በጋምቤላ ክልል በአንድ ቀን ብቻ ከ100 በላይ ሰዎች መቁሰላቸው ተገልጿል። በጋምቤላ ክልል በቀጠለው ግጭት ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውን ዓለም አቀፉ ድንበር የለሽ የሐኪሞች ቡድን አስታወቀ። በጋምቤላ ከ2 ሳምንት በላይ በዘለቀው ግጭት በርካቶች ህይወታቸውን ማጣታቸው ዓለም አቀፉ የድንበር የለሽ ሐኪሞች ቡድን MSF አስታውቋል። ቡድኑ ታህሳስ 16 2018 ዓ.ም ባወጣው መግለጫ ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውንና በሚቀጥሉት ቀናት ግጭቱ ከቀጠለ በርካቶች ይመጣሉ ብሎ እንደሚጠብቅ አስታውቋል። MSF ከእንደ ኢሮፒያን አቆጣጠር ከ2014 ጀምሮ
በኢትዮጵያ ጋምቤላ ክልል የሚገኙ ስደተኞች የሕክምና አገልግሎት ሲሰጥ ቆይቷል። የጋምቤላ ክልል መንግስት በክልሉ ለሳምንታት የዘለቀው አለመረጋጋትን ተከትሎ ከትናንትና ታህሳስ 15 2018 ዓ.ም ጀምሮ የጸጥታ ችግር የሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። የክልሉ መንግስት የሰዓት እላፊ ገደቡን ይፋ ባደረገበት መግለጫ ላይ በክልሉ ስላለው የጸጥታ ሁኔታ ተጨማሪ ያለው ነገር የለም። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር በሚል ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽቱ 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብ ተጥሎ ነበር። የክልሉ መንግስት በተጨማሪም ከተፈቀደላቸው የጸጥታ አካላት ውጪ የትኛውን ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሰብን ለግብጽ አሳልፈው መስጠታቸው ዘናሽናል ጋዜጣ ዘገበ። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ ከሆኑት ኤርትራና ጅቡቲ ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው ብሏል። አቅርቦት ያላቸው ምንጮችን በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጣቸውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ ኤርትራውያን አሰብ ወደብንና ጅቡቲን ዶራሌ ወደብ አቅም ማሳደግ በሚል መሆኑንም አስረድተዋል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል በባልመዳብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸው በላይ ኢትዮጵያ ሸቀጦችን የምታስገባው በዶርሌ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያንን የሚያገናኘው ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመድረስ የሚያደርጉትን ጥረት ስትቃወም መቆየቷንም አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቋል። ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሆነም ገልጿል። የዘገባው ምንጭ ሲናገር ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለነው ወታደራዊ እንቅስቃሴ ሕጋዊ መሰረት እንዲኖረው ያስችለናል መባሉም ተመልክተናል። የተከበራችሁ የቮይስ ኦፍ ራያ የራዮች ድምጽ ሚዲያ ቤተሰቦች ወደ እናንተ ያደረስንላችሁ የዜና ጥንቅራችን በዚህ አበቃ። ሰላም።